ገንዘብ ይጠጣል በገንዘብ ይሄንን ተገንዘብ ኬት ይመጣል ገንዘብ ተገንዝቤያለሁ አመሰግናለሁ በልተያ ተገንዝቤያለሁ ምክንያቱም አሁን እንደምታውቁት ሰዎች ገንዘብ ከሌላቸው ምንም ሊያደርጉ አይችሉም በፊት ሰው ዕውቀት ካለው ዝና ካለው ጥሩ ምግባር ካለው አትሊስት አንቺ እዛ ዘመን ላይ በኖር ዕውቀት ኖሮሽ ማለት ነው ሂደሽ ማለት አንድ ዕውቀት ላብራና የሆነ በየአይነት አትሊስት ብልልህ ነው ሰው ባለው ዕውቀት ይከበራል አሁን የዘመን ግን ባለም አቀፍ ደረጃ ባገር አቀፍ ብራንድ አሰብ ገንዘብ ነው ተከብረው ያልኩ ነው ባለም አቀፍ ደረጃ ገንዘብ ከሌላችሁ ያው ወደ ቤት ነው ስለዚህ እንግዲህ ልንበላ ነው ማለት ነው ይበላል በገንዘብ ካለ በዚህ ሳምንት ሰረባት ነው የምንሄደው ሰረባት ሬስቶራንት እንግዲህ በጊዜያዊነት ሬስቶራንቱን አቁሞ ማለት ነው ሙሉ ለሙሉ የሰደቃ ስራዎች ነው እየሰራ ያለው አላህ ይቀበላችሁ የሰደቃ ስራ በነገራችን የሰደቃ ምግብ እኮ ይጣፍጣል በጣም በተለይ ሩዝ ተደርጎ ቀይ ወጥ ደፋ አርገሽበት አልጫ አርገሽ ይዳይ እሱኛ የምናውቀው ሰደቃ ነው ግን ሰረባት ጋር ምን አለ የሚለውን ደግሞ ሄደን ነው የምናየው ኢሙናት የምታስጎበኘን ስለዚህ እዛ ነው ዝም ያልኩት እንዴት ነው ሰደቃ ላይ እንዴት ነሽ ሰደቃ ላይ ዛሬ እንዴት ተመረጥኩት እሰድቃለሁ ወይ ሰደቃ ይጀበላለሁ ለሁለቱም አትታማ ግድ የለም ስለዚህ ወደ ሰረባት ጉዞ እናደርግ ቤተል አካባቢ የሚገኘው ብራንቻቸው ነው የምንሄደው ማለት ነው በቅምሻ ሰዓታችን ሐላል ምግቦችን የምታገኙበት ቦታዎችን በመንጠቁማችሁ ሰዓት ማለት ነው ሰደቃ መስጠት ለምትፈልጉት ሰው እንዲሁም ደግሞ ስጡልኝ ብላችሁ ራሳችሁ ወስዳችሁ መስጠት ትችላላችሁ አይ ስጡልኝ ብላችሁም ገንዘቡን ብቻ በመክፈል እዚህ ከሰረባት ሬስቶራንት ጋር አብራችሁ ሰደቃ ማድረግ ትችላላችሁ በደንብ ደግሞ እዛው ቦታ ላይ ኢሙ በደንብ ታስጎበኘናለሽ ማለት ነው ወደዛው ፕሮግራም እንለፍ ከሰረባት ሰደቃ ሰላም አለይኩም ወራህመቱላሂ ወበረካቱ ተከብራችሁ የሐላል ቅምሻ ተመልካቾቻችን ዛሬ እንግዲህ እንደተለመደው እናንተ እንደምትጠብቁን እኛም ደግሞ ዞር ብለን ሐላል የሆኑ ምግቦች የት ይገኛሉ ለእናንተ ሪኮመንድ ብናደርግበት ሰዓት ላይ ተገኝተናል ይሄ ምግብ ምንድነው እንደምትሉ ተስፋ አደርጋለሁ ይሄ እንግዲህ እንደተለመደው ያው ፓኬጂንግ ወይ ደግሞ የሰደቃ ምግብ ነው አሁን ላይ በጣም ብዙ ቦታዎች አሉ አሁን ደግሞ ሰረባት ሬስቶራንት ያው ብዙዎቻችን እናውቀዋለን በሬስቶራንት ይታወቅ ነበር አሁን ደግሞ ቤተል ባለው ብራንቹ ሙሉ ለሙሉ የሰደቃ ምግቦችን ማዘጋጀት ጀምሯል ሰረባት ሬስቶራንት እንዴት ጀመረ የሚለውን ከእህታችን ሳቢታ ጋር እንዲሁም ደግሞ በቤተል ብራንቹ ሙሉ ለሙሉ የሰደቃ ምግቦችን ማዘጋጀት እንዴት አሰቡ የሚለውን ከእህታችን ጋር ቆይታ እናደርጋለን ሰላም አለይኩም እንዴት ነሽ ሰላም ነሽ እንዴት ናችሁ ደህና ነን ስላገኛችሁ በጣም ደስ ብሎኛል ስለመጣችሁ እኛም ደስ ብሎናል አሁን ቤቱን እያየን ነው ለተመልካቾቻችንን በደንብ አድርገን እናሳያለን ብዙ የተስተካከሉ እንደዚህ ፓኬጅ የሆኑ ምግቦች አሉ እንዲሁም ደግሞ ሊሰሩ ፓኬጅ ሊሆኑ የተዘጋጁ ምግቦች አሉና እያየን እየቀመስን ለተመልካቾቻችን አስተያየት እንሰጣለን ዞር ብለን እንግዲህ ምግቦችን እናያለን ግን ከዛ በፊት ሰረባት ሬስቶራንት እንዴት ጀመረ መቼ ጀመረ ሰረባት ሬስቶራንት የዛሬ 4 ዓመት 5 ዓመት አካባቢ ነው የጀመረው መጀመሪያ የጀመረው አንዋር ታላቅ ወንድሜ ነው እሱ ነው የጀመረው ከዛ የሰደቃ ሐሳቡን ከሱ ነው የመጣው አንዋር ነው የጀመረው ከዛ በቃ ያው አብረን ነው የምንሰራው አብረን ሰረባት ሬስቶራንት ብዙ ቦታ አለው መሰለኝ መጀመሪያ የት ነው የነበረው መጀመሪያ መስቀል ፍላወር አሁንም አለ መስቀል ፍላወር አሁንም አለ ከዛ አፍሪካ ህብረቱ በኮሊደር እንትን አደረገና ወደዚህ ሙባረክን እዚህ አሁን ሙሉ ለሙሉ የሰደቃ ምግቦች ነው የሚገኙት እዛው መስቀል ፍላወር ብናይ እንደዚህ አይነት ፓኬጆች ይኖራሉ የሰደቃ ምግቦች ይኖራሉ ወይስ ያ ሬስቶራንት ብቻ ነው ሬስቶራንትም አለ የሰደቃ ምግብም አለ አሁን ላይ ብዙ ጊዜ የፓኬጂንግ ምግቦች ተለምደዋል በጣም አማራጮች አሉና ግን ደግሞ እናንተ እንደዚህ ቤት ይዞ ለመጀመሪያ ጊዜ ይመስለኛል እኔ ሳይ በኔ እንዴት ነው አሁን ምን አይነት ፖርሽን ነው ይሄ አሁን ይሄኛው ያስኩት ፓኬጅ ምን ያህል ፖርሽን ነው ለምን ያህል ሰው ይበቃል እንዴት ነው የምታዘጋጁት ብለው የሰደቃ ምግብ ስናዘጋጅ በበሪ ስጋ ነው የምናዘጋጀው ስጋው የተከተፈ ነው ለአንድ ሰው አንድ እንጀራ ይኖረዋል እዛ ላይ ስጋ ወጥ ይኖራል ሩዝ ይኖራል አልጫ ወጥ ይኖራል ለአንድ ሚስኪን በቂ ምግብ ነው ጥራታችሁን ያው ደንበኞች ስላመኑበት ነው ይሄን ሬስቶራንት ወደ ሰደቃ ቤት የቀየራችሁት ብዬ አስባለሁ እንዴት ነው ተቀባይነቱ ሲጀምሩት መጀመሪያ ሰው በጣም ደስተኛ ነው ምክንያቱም በሚፈልገው ሰዓት አዞ ዛሬ ቢፈልግ አንድ ሰው ዛሬ ምሳ ሰዓት ላይ ሰደቃ ያገኛል 10 ላይ ቢፈልግ 10 ያገኛል በሚፈልገው ሰዓት ሰደቃ አዞ ማግኘት ይችላል
ወደኋላ ልመልስሽና ሳምንት ከወር ሁሉ ጊዜ ሰደቃለ። ወደኋላ ልመልስ። ሰረባት ሬስቶራንት እንግዲህ ብዙዎቻችን የምናውቀው በፊት በሬስቶራንቱ ነው ብዬሻለሁና ሰረባት ለምን ተባለ? ሰረባት ወሎ አካባቢ አንቻሮ ሴት ልጅሽን ስድሪ የምታቀርቢው የክብር ሰረባት የሚባል ቂጣ ነው። እሱ ሰረባት ዱለት ይኖረዋል፣ ቅቤ እየተቀዳ ለሽማግሌዎች እሱ ነው የሚቀርበው። ሴት ልጅሽን የክብር ምግብ ነው እና በዛ ነው አንዋር ወንድሜ ሰረባት ያለ አለ። አሁን ይኖራል። አዎ ያው ማለት ትዕዛዝ ሲኖር ሰዎች እንደዚህ ለኒካህ ለተለያየ ፕሮግራም ሲፈልጉ ያዙናል፣ እኛም እናደርጋለን። እዚህ ጋር እንግዲህ የተለያዩ ፓኬጂንጎች እያየሁ ነው። ይሄ ለአንድ ሰው ነው። አንድ ሰው ምን ያህል ፓኬጂንጎችን ማዘዝ ይችላል? አንድ ሰው ከአንድ ሰው ጀምሮ እስከሚፈልገው ቁጥር ማዘዝ ይችላል። ዋጋቸው ተመሳሳይ ነው ማለት በብዛት የሚያዝ ሰው አንድ ፍሬ የሚያዝ ሰው ዋጋቸው እኩል ነው። ሰደቃ ስለሆነ አሁን ለምሳሌ እኔ ቀይና አሁን ምን አይነት ቀይና ሩዝ ብቻ የሰደቃ ምግብ ብቻ ነው ያለው? ቀይ ወጥ፣ አልጫና ሩዝ። ኦኬ ሌላ ነገር ማዘዝ አልችልም ከሁለቱ ውጭ? ቀይ ወጥ፣ አልጫ፣ ሩዝ አንድ ፓኬጅ ላይ ሶስቱም ነው ያለው ወይስ ቀይ ወጥና አልጫ? እንዴት መሰለሽ የሚሆነው በአንደኛው ቴካዌ እቃ ላይ ስጋ ወጥና ለምሳሌ ቀይ ወጥ ሩዝ ይሆንና ይታሸጋል፣ አልጫና ሩዝ ይታሸጋል። ይሄን እንዴት መሰለሽ ያደርግነው እዛ ወስደን ከልምድ ከስንሰጣቸው አልጫ የሚፈልገው ፒክ ያደርጋል፣ ቀይ የሚፈልገው ስለዚህ አቀላቅላችሁ ነው የምታደርጉት ማለት ነው? አዎ የሚፈልግ ሰው ቀይ ወጥ ብቻም ብሎ የሚያዘናለ፣ ቀይ ወጥና አልጫም ደግሞ ሀፋፍ ብሎ የሚያዛለ እንደ ከስተመር ፍላጎት። እናንተ ናችሁ ዴሊቨር የምታደርጉት ወይስ ደግሞ ያዘዘው ሰው ነው መጥቶ ራሱ የሚወስደው? እኛ 3 አይነት ኦፕሽን አለ። አንደኛው ሰው ከዚሁ መጥቶ ይወስዳል። አንደኛው ሁለተኛ ኦፕሽናችን ዴሊቨሪ እናደርጋለን። ሶስተኛ ደግሞ እኛ ወስደን ለሚስኪኖች ካበላንና ዱዓ ካስደረግን በኋላ ለከስተመራችን በቴሌግራም ፐርሰናል እንልክለታለን። አዎ ቪዲዮ በጣም ደስ የሚል ነው። አሁን ብዙ ጊዜ እንደዚህ አይነት ፓኬጂንጎች ሲያዘጋጅ ሰው ምን አይነት ትረስት ኢሹ አለበት? አንደኛ የምግቡ ጥራት የሚል ነገር አለ። ሁለተኛ ነገር ደግሞ ብዙ ጊዜ ያው እኛ ሙስሊሞች በታማኝነት አንታማም። በእርግጥ ግን እንዴት ነው ይሄ ነገር አነሰ፣ ይሄ ነገር በዛ የሚሉ ቅሬታዎች አሉ። ይሄን ነገር ለኮንትሮል ለማድረግ ደግሞ ተቋም አለና እስከዚህ በፊት የደረሳቸው አስተያየት አለ ወይ የሚለው ነገር? አዎ አስተያየት ይኖራል እኮ አስተያየት ይኖራል። አብዛኛው ጊዜ ሰው ደስተኛ ቢሆንም አስተያየት ይሰጥሻል። ያን የሰጠሽን አስተያየት ግን ታስተካክያለሽ፣ መልሶ እንደገና ደግሞ ትጠይቂያለሽ አስተያየት። ያው በዛ እየተመካከረን አብረን በብዛት ሰደቃ መስጊድ አካባቢ ላይ ነው የሚሆነው እና ሰደቃ በብዛት ኦርደር የምትደረጉ ጁምአ ነው። እኛም የተገኘ ነው ዛሬ እንግዲህ ጁምአ ቀን ነውና እንዴት ነው ጁምአ ነው ወይስ ደግሞ ሌላም ቀኖች ሰው ኦርደር ያደርጋል? ጁምአ ቀን ያው የሚያዝሽ ሰው በደንብ በዛ ሊል ይችላል። ግን ከኤኒ ታይም አለ፣ በቃ በየቀኑ አለ። ሰው በጣም ኦርደር ያደርጋል ማለት ያደርጋል። ያው በደንብ ሰደቃ ብዙ ጊዜ ከኛ ከሙስሊሞች ጋር በጣም ብዙ የሚያያይዘው ነገር አለ። በላን ይመልሳል። ሰደቃ እንደ ዋጅብ ነው ለኛ ለሙስሊሞች እና ይሄን ነገር ኮንትሮል ለማድረግ አልተቸገራችሁም ወይ? ስንት ሰራተኞች አሉሽ በብዛት ኦርደር ስትደረጉ? በቂ ሰራተኛ ይኖራል አለ። ግን ምንድነው የሰደቃ ስራ ስትሰሪ ሁሉንም በአጋዥ ብቻ አትሰሪው፣ አብረሽ ነው የምትሰሪው። ምክንያቱም በጣም አማናም ስለሚያስፈልገው አብረሽ ነው አይተሽ ትሰሪያለሽ፣ አብረሽ ልታጠቅሽ ትችያለሽ። እንደዛ ነው የምንሰራው። አሁን ቤተል ባለው ብራንቻችሁ ያው የሰደቃ ቤት ነው፣ ብዙ ሰዎች ያውቁታል ብዬ ተስፋ አደርጋለሁ። እና ግን ካልሆነ የተለያዩ ቦታ ውጭም የሚኖሩ ሰዎች አሉ፣ እዚህም መተው ደግሞ ኦርደር ማድረግ የማይመቻቸው ሰዎች አሉና በምን አማራጭ ነው እናንተን የሚያገኟቸው? ብዙ ጊዜ በቲክቶክ ላይ ያው ማስታወቂያ ስለምንሰራ በዛ አብዛኛው እንደውም እኔ ብዙ አላውቃቸውም። አብዛኛው በስልክ ነው ከስተመሮች ከቲክቶክ አይቶ ነው አብዛኛው ሰው። ግን ያው እዚህም መተው ኦርደር አድርገውን ከዚሁም ፒክ የሚያደርጉ አሉ። ወይም እንዳልኩሽ ሶስት አይነት አማራጭ። አሁን ብዙ ጊዜ እንደሚታወቀው ሞደርን እየሆነ ነው። ሰው ብዙ አፓርታማዎች ላይ ኮንዶሚኒየሞች ላይ መኖር ጀምሯል እና ሰደቃ ለማድረግ ደግሞ ያው ቤቶቹ ምቹ አይደሉም። የሰደቃ ወጥ አሰራር ደግሞ እንደሚታወቀው ነው፣ ብዙ ፕሮሰስ አለው እና ይህን ነገር ደግሞ ሶልቭ የሚያደርግ ድርጅት ነው ብዬ አስባለሁ የእናንተ ድርጅት። እስኪ በምን አይነት ኦፕሽን አላችሁ? እንደዚህ በፓኬጂንግ ብቻ ነው ወይስ ደግሞ ሰደቃ ራሱ አስተካክሎ መስጠት የሚፈልግ ሰው አለ? እሱንስ እንዴት አይነት አማራጭ? እንደዛም የሚያዙን አሉ። ሩዝና ቀይ ወጥ አልጫ ይሰራና በደንብ ታሽጎላቸው ለብቻው እንጀራው ወጡ ተደርጎ
የምንልክላቸውን ከስተመሮቻችን አሉ። ቤታቸው ራሳቸው ሰደቃውን ማድረግ ሲፈልጉ ቤታቸው ምስኪኖችን ጠርተው እንደዛም እናደርጋለን። ወጡ እንጀራው እዚህ ተሰርቶ ይላክላቸዋል። እንግዲህ አሁን እዚህ ጋር ያሉትን ፓኬጆች ደግሞ ከስተመሮቻችን ሳይመጡ ፓክድ ማድረግ አለብን ብዬ አስባለሁ። ወደ ውስጥ ገብተን የምንጨላልፈው ነገር ካለ ተጨልፎልናል። ለሩዙም ደግሞ አይተን ተጨልፎ ተቀምጦልናል። ስራ ቀለሉልን ማለት ነው። ልጫውም አለ እዛ ጋር ሄደን እናጠቅሳለን። በትኩሱ ከመጣ በኋላ ነው እዚህ ጋር የሚቀመጠው። እዚህ ጋር ይቀመጣል። ከዛ እዛ ጋር ወስደን እናጠቅሳለን። ሁሌ አንቺ ነሽ የምትጨልፊው ወይስ ደግሞ ያግዙሻል? አጋዦች አሉ፣ ልጆች ያሉ፣ እኔም አለው። እንደዛ ነው የምንሰራው። ሰደቃ ያው ብዙ ጊዜ ተመልካቾች የሚያውቁት ቀድሜ ስበላ ነው። ዛሬ ደግሞ ስራ ነው ብላችኋል። እንግዲህ መጀመሪያ እናስተካክላለን። እድለኛ ነው እኔ ዛሬ የሰራሁለት ሰው ብዬ አስባለሁ። መጀመሪያ ሩዙን ነው የማደርገው። ሩዙን ከላይ ቢሆን ይሻላል። እሺ አላችሁ እንደ ሁኔታው ነው። ሰደቃ እንዳልኩሽ ያው ከአንድ ሰው ጀምሮ ነው የምንቀበለው። አንድም ሊኖር ይችላል፣ ከዛም በላይ ሊኖር ይችላል። ሰደቃ ሰርታችሁ እንደዚህ ወጡ አሁን ያየሁት ነበርና በጣም ብዙ ነው የተሰራው። ምናልባት ኦርደር ካልወጣ ወይ ደግሞ የሚያዝ ሰው ከሌለ ወጡ ምንድነው አይበላሽም? እንዴት ነው የሚሆነው? በቃ ሰጥተሽው ነው የምታድሪው። እናንተ ፍሪጅ አድርገን አንሰጥም አይደለ? ይሰጣል ማለት ነው። እና ይሰጣል። እንዴት ነው የሚሆነው? ሰው እንዳዘዘ ፍሬሽ ነው የምንሰራው እንጂ ሰጠን ፍሪጅ ውስጥ ገብቶ ምናምን አንሰጥም። ስለዚህ ሰራባት ሁሌ አለ ማለት ነው። አለ በየቀኑ አለ። ወጡ ብሉኝ ብሉኝ ነው የሚያሰኘው። ባለሙያ ሰዎች እንደሰሩት ያስታውቃል። ብዙ ጊዜ የሰደቃ ወጥ ብዙ ጊዜ ሰዎች ኮምፕሌን የሚያቀርቡት ምንድነው እንደ ቤት ተደርጎ አይሰራም ይባላል። ያ ነገር ግን እዚህ እንደሌለ እያየው ነው። ሽታው ራሱ ያጠግባል። እስኪ ቀምሰው ነው ራሱ በጣም ነው የሚጓጓው። ያው በቀን ከሰራሹ ትኩስ ከሆነ ያ ኮምፕሌን አይኖርብሽም። ፍሪጅ ሲገባ ያ ነገር የሚመጣው እንደዛ ሲሆን ነው። እዚህ ጋር አልጫ ጨምሪና እንድቀምሰሽ አስተያየት ነው። እሺ አብረን እንብላ ይሻላል። ሰደቃ ከቤት ይጀምራል። ሰደቃው ሳይወጣ ይሄው ነው እዚህ መጀመሪያ እየበላው ነው። እሺ በጣም ነው የሚጣፍጠው። ያው ብዙ ጊዜ ደግሞ የሚጣፍጥ ወጥ ቤት ራሱ ትዝ ይለኛልና የሚጣፍጥ ወጥ በጣም ቆንጆ ምግብ ሲሰራ ይሄ እንዴት ነው የሰደቃ ወጥ ሆነ ምናምን ነገር ይባላል። በረካውም አለው። በዛ ላይ ደግሞ በጣም ነው የሚጣፍጠው። ወጡ ሲታይ ቀይ ይመስላል፣ ግን በርበሬው በጣም ደስ የሚል ቴስት ነው ያለው። አቃጥልም። በርበሬ አንድ አይነት ነው። የቤትም ልጆች የሚበሉት ለሰደቃው የምናደርገው አንድ አይነት በርበሬ ነው። ቤት ነው በርበሬው የምታዘጋጁት። በጣም ቆንጆ ነው። እየበላሽ ይሄን ወጥ ሬስቶራንት ሄዶ አያገኙትም ተመልካቾቻችን። እንደዚህ ሳይሆን እንደሚጓጉ እርግጠኛ ነኝ። የሰደቃ እንትኖችን ምንድነው በበሬ ነው የምንሰራው። የሬስቶራንታችን ደግሞ በበግ ነው። ግን ያው በዛኛው እዚህ ሰደቃ ዞ መብላት ይችላል፣ መብታቸው ነው። እንግዲህ ተመልካቾቻችን በሐላል ቅምሻ ሰዓታችን አንዴ ሬስቶራንት አንዴ የተለያዩ ቦታ፣ ዛሬ ደግሞ እንዲሁም ሰደቃ የሚዘጋጅበት ቦታ ይዘናችሁ መተናል። ያው ብዙ ሰራባት ሬስቶራንት የተለያዩ ብራንቾች አለ፣ እንደተባለው ሬስቶራንትም አለ። ሰደቃ ማዘዝ የሚፈልግ ሰው ከኦንላይን በተጨማሪ ደግሞ እዚህ መቶ እናንተን ማዘዝ የሚፈልግ ሰው ካለ አድራሻችሁ ለተመልካቾቻችን አድራሻችን ቤተል ተቅዋ መስጂድ ወደ ወይራ መስመር 100 ሜትር አካባቢ ኦሮሚያ ባንክ አንደኛ ፎቅ
ሰረባት ሬስቶራንት ቢሉ ብሎ መጥቶ መውሰድም ይችላል። በቀን እንግዲህ ብዙ ኦርደር ትቀበላላችሁ፣ ብዙ ሰደቃ ታወጣላችሁ። አንድ ይሄ አሁን ያዘጋጀ ነው አንዱ ፓኬጅ ስንት ነው ዋጋው? 250 ብር። በጣም ፌር በሆነ ዋጋ ተመልካቾቻችን እንግዲህ ሰደቃ ማዘዝ የምትፈልጉ ከሆነ ወደ ሰረባት ሬስቶራንት ጎራ በሉ እንላለን። ዛሬ እንግዲህ እዚህ መተን ስለጎበኘናችሁ ጊቫዌ ያላችሁ ስትይ ነበርና ለምን ያህል ሰው ጊቫዌ ትሰጪልናለሽ ለተመልካቾቻችን? ለ50 ሰው ለሟች ቤተሰቦቻቸው ለ50 ሰው እንሰጣለን። እንግዲህ ተመልካቾቻችን ከስር በሚቀመጥላችሁ ቁጥር ቀድሞ ለደወለ ለመጀመሪያ እናት ወይም ደግሞ አባቶ ዳሄራ ለሄዱበት ሰደቃ ማውጣት አቅቶት እናንተ እንድትተባበሩት ለሚፈልግ ለመጀመሪያ ቀድሞ ለደወለ ሰው ነው ያለው። ከስር በሚቀመጥላችሁ ቁጥር ደውሉ እንላለን። በመጨረሻ ማስተላለፍ የምትፈልጊው መልእክት ካለ ማመስገን የምትፈልጊው አካል ካለ እናመስግንና እኛ ወደ ስቱዲዮ እናመራለን። በቅድሚያ እናንተንም አመሰግናለሁ። ቀጥሎ አንዋር ወንድሜ በጣም አመሰግናለሁ። ከስተመሮቼን ሁሉንም አካል አመሰግናለሁ። እኛም ተቀብላችሁ ስላስተናገዳችሁ የዚህ ሰደቃ ተካፋይ ስላደረጋችሁ ከልብ አድርገን እናመሰግናለን። እንግዲህ ተመልካቾቻችን ለዛሬ የነበረን ፕሮግራም ይህን ይመስላል። ቀሪ ሀላል መዝናኛ ፕሮግራማችን አሁንም ይቀጥላል። ወደ ስቱዲዮ መልሳችኋለሁ። ሰላም አለይኩም ወራህመቱላሂ